በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚች ቀን ላደረሰን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 57 መንፈሳዊ መርሃ ግብራችን ጉዞህ በጠባቡ ወይስ በሰፊው መንገድ ላይ ነው በሚል ርዕስ መማማራችን ይታወሳል። ለትምህርታችንም መነሻ ያደረግነው ጌታችን ኢየሱስ ክርስቶስ ያስተማረን በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው የሚለውን መነሻ አድርገን ነበር። የምንጓዝበትን መንገድ በምን ማወቅ እንችላለን ስንል 4 ነጥቦችን ተመልክተናል። እነርሱም ከዓለም ይልቅ እግዚአብሔርን ትፈልጋለህ፣ መሻትህ ወደ እግዚአብሔር ከሆነ በጠባቧ መንገድ ላይ መሆንህን ይመሰክራል። ሌላው በእውነት ስትቆም ፈተናና ተቃውሞ ይገጥመሃል። ስትበድልም ወቃሹ መንፈስ ቅዱስ በውስጥህ ስለ በደልህ ስለ ኃጢአትህ ይወቅሳል። ፍሬህም ደግሞ ያለህበትን መንገድ ይናገራል በሚል ተማምረን ነበር። በዛሬው መርሃ ግብራችን ደግሞ በዓለም ሳላችሁ መከራ አለባችሁ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በዓለም ሳላችሁ መከራ አለባችሁ። በዓለም ካለው መከራ ጭንቀትና ኑሮን ለማሸነፍ ከሚደረገው የማያልቅ ትግል የተነሳ በጣም ብዙ ሰዎች ኑሮ መረረኝ፣ ሰለቸኝ፣ ደከመኝ፣ ሁሉ ነገሬ የማይሳካ፣ ያሳደድኩት እንደ ጥላ ስከተለው የሚሸሸኝ የማይጨበጥ ባዶ ተስፋ ሆኖብኛል፣ እግዚአብሔር ትቶኛል ወይንም ረስቶኛል የሚሉ መራራና በተስፋ መቁረጥ የደከሙ ድምፆችን እንደዚህ ዘመን ሰምቼ የማውቅበት ጊዜ የለም። የመረጃ ዘመን ስለሆነ ነው እንዳልል ከቅርብ ጀምሮ የማላውቃቸው የዓለም ጥግ ላይ የሚኖሩ የሰው ልጆችን መረጃ ሳገላብጥ ባልተለመደ ሁኔታ እኔ በኑሮዬ በሕይወቴ ደስተኛ ነኝ የሚል ብርቅ እየሆነ እንደመጣ ሁላችን መታዘብ የምንችለው እውነት ነው። በእርግጥ አሁን ያለው የዓለማችን ነባራዊ ሁኔታ ሲስተሙ በራሱ አስቸጋሪ ነገሩ ይበዛዋል። ሰዎች ቀለል ያለ የሕይወት አኗኗር ዘይቤ ኖሯቸው ተረጋግተው እንዳይኖሩ ወደ ልባቸውም ተመልሰው ከራሳቸው ከፈጣሪያቸው ከትዳር አጋራቸው ጋር በሰከነ መንፈስ ችግሮችን እንዳይፈቱ በመተሳሰብ ያላቸውን ተጋርተው እንዳይኖሩ ሆነ ተብሎ የሚሰራ የዓለም ሥርዓት ያለ ይመስላል። በምድራችን አንዳች ሳይጎድል በየጊዜው ኑሮ ይወደዳል፣ ይጨምራል። ለፍተን ያገኘነውን ገንዘብ የመግዛት አቅሙም ይጋሽባል። ፍላጎታችንን ለመሙላት ሩጫ ሩጫ ሩጫ፣ ከመረዳዳት ይልቅ ጥሎ ማለፍ፣ በሌላው ደም፣ ላብ፣ ጭንቀትና ሐዘን ትርፍን ማጋበስ ያሳዝናል።
ከዚህ በላይ የሚብሰው ደግሞ በየቤቱ አይነቱ የበዛ የጠባይ ያለመግባባት ከሱስ ጋር ተያይዞ የሚመጣው ቀውስ የሃይማኖትና ብሔር የመለያየት ጉዳዩ ስንቱ ይነገራል። በእርግጥም በዚች የወደቀች ዓለም እየሆነ ካለው መከራ ማናችንም ማምለጥ አንችልም። ልዩነቱ ከአቀባበላችን ጉዳዩን የምናይበት እይታ ነው። እኛ ክርስቲያኖች በእርግጥ በዓለም እንዳሉት ተስፋ እንደሌላቸው አይደለንም። ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ይሄ ሁሉ እንደሚመጣ መከራውንም መፍትሔውንም ነግሮናል። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎናል። በዚህ ዘመን መኖር አስቸጋሪ ነው። በወጣትነት ዕድሜ የሚኖረን ፍላጎትና የነባራዊ ሁኔታው መወሳሰብ ደግሞ ያስጨንቃል። የባሰው ደግሞ እንደ ክርስቲያን እንደ እግዚአብሔር ፈቃድና ትእዛዝ ለመኖር ስንሞክር ከወዲያ ወዲህ የሚያላጋ ፈተና ተስፋ የሚያሳጣ ይመስላል። ነገር ግን ከሁሉ በላይ ሆኖ ሁሉን የሚገዛ አምላክን እንደምንከተል ስናስተውል ተስፋችን ዳግመኛ ይለመልማል። ለእኛ እንደ ታላቅ ውቅያኖስ የሚደነፋ ማዕበል የሚመስለን ለእርሱ ግን በሲኒ ውስጥ እንዳለች ውሃ ቀላ ትታየዋለች። እግዚአብሔር እኔን ስትከተሉ መከራ አይነካችሁም፣ አይደርስባችሁም የሚል ማስተማመኛ ቃልን አልሰጠም። እንዲያውም በተቃራኒው መከራ እንዳለብን አስቀድሞ ነገረን እንጂ። በዚህ በወደቀ የጨለማ ገዢ በሚገዛው ዓለም ክርስቲያን ሆኖ ምቹ ሁኔታን መጠበቅ የዋህነት ነው። የምናርፈው ወደ አባታችን ርስት ወደ መንግሥቱም ስንሸጋገር ብቻ ነው። ጥያቄው እግዚአብሔር ግን በመከራ ውስጥ እናልፍ ዘንድ ለምን ፈቀደ? የመጀመሪያው መከራ ደካማ ማንነትን ያጠነክራል። ጡንቻ እየዳበረና እየጠነከረ የሚሄደው በከፍተኛ ጫና ውስጥ ሲያልፍ ብቻ ነው። ያለበለዚያ ልል ሆኖ ይቀራል። እምነታችን ጥልቀትና ጥንካሬ የሚያገኘው በችግርና ፈተና ውስጥ ካለፈ ብቻ ነው። ያልተፈተነ እምነት ቢኖርም ጥንካሬ እንደሌለው ጮርቃ ተክል ነው። የያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩ ተብሏል። ሌላው እግዚአብሔር በመከራ ውስጥ እናልፍ ዘንድ የፈቀደው መከራ እውነትን ስለሚገልጥ ነው። ሐሰተኛ እምነት በመከራ ፊት መቆም ስለማይቻለው ይወድቃል። እውነተኛ እምነት ግን ስር ሰዶ ይጸናል መከራ ሲበዛበት። ጌታችንን ይከተሉ የነበሩ ሐዋርያት በዚያች የመከራ ሌሊት ሁሉም ክደውታል፣ ከእርሱም ሸሽተው ጠፍተዋል። ነገር ግን መንፈስ ቅዱስ በወረደ ጊዜ የሸሹትን እስራትና ሞት ተጋፍጠው በሰማዕትነት አልፈዋል። የእኛም የእያንዳንዳችን እምነት የሚፈተንበት ጊዜ ሩቅ አይመስልም፣ ከደጅ ቀርቧል። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ቁጥር 7 ላይ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ
አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ይላል። ፈተናን ተጋፍጠን ባለን አቅም ማሸነፍ የማንችለው ቢሆንም ሐዋርያቱን ያጸና መንፈስ ግን ዛሬም አለ፣ እስከ ዓለም ፍጻሜም አብሮን እንደሚኖር ተነግሮናል። ከእኛ የሚጠበቀው ፈተናው ሳይመጣ አስቀድሞ ቃሉን በመስማትና በመተግበር መሠረታችንን በዓለቱ ክርስቶስ ላይ ማጽናት ብቻ ነው። በዚያን ጊዜ ውጊያው ኃይሉና ጽናቱ ከእኛ ሳይሆን ከእኛ ጋር ካለው ኃያሉ መንፈስ ቅዱስ ጋር ይሆናል። እንዲያውም ጌታችን አይዟችሁ እኔ አሸንፌዋለሁም ብሎናል። በእርሱም አሸናፊነታችን ተረጋግጧል። ሌላው መከራ ወደ እግዚአብሔር የበለጠ ያቀርበናል። ሁሉ ነገር ቀላል የሆነለት ተዘልሎ ተዘናግቶ ይኖራል። ፈተና የመጣ ቀን አስቀድሞ ስላልተዘጋጀም ውድቀቱ አይቀሬ ነው። ለእኛ ግን መከራ ወደ ጸሎት ይገፋናል። መከራ አቅምህን ያሳውቃል፣ ደካማነትህንም ትረዳለህ። በዚህ ጊዜ ትሕትናን ያላብሳል። ተስፋ ከሚታየው ወደማይታየው እንድታነሳ ያስገድድሃል። የታመንክባቸው ምድራዊ ኃይሎች ባዶነታቸው ይገለጣል። ሁሉ ነገር ሲዘጋ ተስፋህ አንድ ብቻ ይሆናል፣ እርሱም እግዚአብሔር ብቻ። ያን ጊዜ መከራው ሲያልፍ ሳታውቀው እምነትህ ስር ሰዶ ከልብህ የቀረበ እውነተኛ ወዳጅህ ክርስቶስ ብቻ ሆኖ ታገኘዋለህ። ቅዱስ ዳዊት በመዝሙሩ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ብሏል። መከራ በሰበረህ ጊዜ እግዚአብሔር ቅርብህ ይሆናል። ሌላው እግዚአብሔር በመከራ እናልፍ ዘንድ የፈቀደበት ምክንያት መከራ መብዛቱ እኛ ከዚህ ዓለም አለመሆናችንን ያረጋግጣል። ይህ ዓለም በእውነት ሆነው ክርስቶስን ለመምሰል የሚጥሩትን አብዝቶ ይዋጋል። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ እንደተባለ ባንተ ደካማ ምድራዊ ምኞትና ኃጢአት የሚመጣ መከራ አይሁን እንጂ ከእውነት ጋር በመቆማችን የሚመጣ ስደትና መከራ የዚህ ዓለም ባይተዋርነታችንን ያስረግጣል። ጌታችን በዮሐንስ ወንጌል ምዕራፍ 15 ቁጥር 18 እስከ 19 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል በማለት መሪያችን አራያችን አስቀድሞ ነግሮናል። እንደ እውነቱ መከራን ከውጭ ሆነው እንደሚመለከቱት ቀላል አይሆንም፣ በተለይ በውስጡ እያለፉ ለሚገኙ። ታዲያ ይቅር ብንል ከማይቀረው መከራ እንዴት እንደ ወርቅ ተፈትነን ጠርተን ለሌላው የሚያንጸባርቅ ማንነት ይዘን እንውጣ? እንዴት መከራን ተቋቁመን ጸንተን እንውጣ? መከራን እንዴት እንደ ትልቅ ዕድል እንጠቀምበት ስንል የመጀመሪያው የግንኙነት ኔትወርክህ እንዳይቋረጥ ተጠንቀቅ። ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ብሎናል። ከእግዚአብሔር መገናኛ መንገዳችን ጸሎት ነው። ሁሉን ወደሚችለው ጌታ በየዕለቱ ሳይሆን በየሰዓቱና በየደቂቃው እየደወልክ እንዲህ ደረሰብኝ፣ ይህንን ሆንኩ፣
ጨንቆኛል፣ መውጫውም ጠፍቶኛል፣ አበርታኝ፣ አጽናኝ በለው። በመከራ ሳለህ ካለህበት ሁኔታ የተቃረነ ሰላምና ደስታ ውስጥህን ያጥለቀልቀዋል፣ የክርስቶስ ሰላም። ነገር ግን ባትሪህ ደክሞ ግንኙነትህ እንዳይቋረጥ በየጊዜው የባትሪህን መጠን ባትሪ ሌቭልህን እያየህ የልቦና አይኖችህን ቻርጀር በቃሉ ላይ ሰካ። ስትደክም እንደ አዲስ ኃይልህን ትሞላለህና በቃለ እግዚአብሔርና በጸሎት። ሁለተኛው ውሎህንና የከበቡህን ምረጥ። በተለይ መከራ ውስጥ ሳለህ የሚከቡህ ወዳጆችህ ከመከራ እንድትወጣ ሊያግዙህና በሌላ በኩል ደግሞ የባሰ ከመከራው በላይ የሚሰጡህ የመፍትሄ እርምጃ አንተን ደፍቆ ሊገድልህ ይችላል። በዚህ ጊዜ የቀረብከው ወዳጅ የአንተን ነገር ሊሰራና ሊሰብር የሚችል የራሱ ድርሻ ሼር እንዳለው ለአፍታ እንዳትዘነጋ። አንተማ ካለህበት መከራ ጽናት የተነሳ መፍትሄ ተብሎ የሚቀርብልህን ለመቀበል በጣም ስስ ትሆናለህ። እምቢኝ የማለት አቅምህም ደካማ ይሆናል። ጠላት ሰይጣንም ቢሆን ይህችን ጊዜ ለመጠቀም እንደሚራወጥ ፈጽሞ እንዳትዘነጋ። ሦስተኛው ብቻህን ፈጽሞ አትዋጋ። ቅን ሐሳብና መንፈሳዊ ብስለት ያላቸው ወንድሞች እህቶች ከአባቶች ጋር ተማከር። የጦር መሪ ወይንም አዋጊ ከወታደሮቹ መካከል ሆኖ መምራት ፈጽሞ የለበትም። ይልቁንስ የጦርነቱን አጠቃላይ ሁኔታ መረዳት ከሚችልበት ከፍታ ላይ በመሆን የጠላትና የወዳጅን ጦር ጥንካሬና ድክመት እየገመገመ በዚህ ውጡ ግቡ ማለትም ይገባዋል። አንተ ፊት ለፊት የተፋፋመ ጦርነት ላይ ሳለህ ያለህበት ሁኔታ የሚፈቅድልህ ከፊት የምታየውን ጠላት ላይ ብቻ ማተኮር ነው። የጦርነቱን ሙሉ እይታ ያለው መሪህ ግን ከግራና ቀኝህ፣ ከፊትና ከኋላህ፣ ከላይና ከምድር የተቀበረውን የመሸገውን ጠላት አገናዝቦ ግፋ፣ አፈግፍግ፣ ተመለስ፣ ወደ ግራና ቀኝ አጥቃ ይልሃል። በእውነተኛ መረጃ ላይ የተመራ ጦርነት ለድል ያበቃሃል። ለዚህ ነው በመከራ ጊዜ ጥሩና አርቆ ማየት የሚችል የንስር ዓይን ያላቸው ዓይነ ልቦናቸው በመንፈሳዊ ብርሃን የበራ ወዳጆች በእጅጉ ያስፈልጉሃል በመከራ ውስጥ ስትሆን። ይህንን ያስተዋለው ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 4 ቁጥር 9 እስከ 12 እንዲህ ሲል መክሮናል። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛም የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሦስት የተገመደ ገመድ ፈጥኖ አይበጠስም ይላል። ብቻ ከመሆን ሁለት መሆን እንደሚሻል ሲመክረን። አራተኛው መከራን እንዴት ተቋቁመን እንውጣ ለሚለው የእግዚአብሔርን ቃል ታጠቅ። እንዲህ ባለ ጦርነት ውስጥ ስትሆን የመከላከል ብቻ ሳይሆን የማጥቃት አቅምህንም ማደራጀት በእጅጉ ያስፈልጋል። ሁሌ መከላከል ብቻ ለድል አያበቃህም። ይልቁንስ ሁኔታውን አገናዝበህ መልሰ ማጥቃት አለብህ። ለዚህም ታላቁ መሳሪያህ ሰይፍህ የተሳለ በጥቂት ስንዘራ የሚመትር የጠላትን ስስ ብልት ሰንጥቆ በመግባት አጥንትን ከጅማት የሚለይ ሊሆን ይገባል።
እርሱም የእግዚአብሔር ኃያል ሰይፍ ቃል ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 12 ላይ እንዲህ ብሎ እንደነገረን የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል እንዲል ለስም አጠራሩ ክብር ይግባውና ጌታችን አራያችን ኢየሱስ ክርስቶስ በዲያብሎስ እንዲፈተን የፈቀደበት ምስጢር የሰይጣንን ያረጀና ያፈጀ የፈተና ስልት ለእኛ ለልጆቹ ሊገልጥልን ነው። የሰይጣን ፈተና አቀራረቡ ይለያያል እንጂ አዲስ ያልሆነ ኦልድ ስታይል ነው። አዲስ መፍጠር ስለማይችል ያንኑ እየቀያየረ በዘመናት ሁሉ ሲያመጣ ኖሯል። አዲሱ ነገር ፈተናው ሳይሆን እኛ ነን ለፈተናው አዲሶች። ለሚያስተውል ክርስቲያን ግን ክርስቶስ ራሱ ተፈትኖ ምስጢሩን ስለገለጠበት ግራ አይጋባም። ይልቁንስ አሃ በማለት ሽፋኑን ገለጥ አድርጎ የማሸነፊያ ስልቱን ይተገብራል። ማሸነፊያ ስልቱም ውስብስብ አይደለም። ቃለ እግዚአብሔርን ማወቅና አጠቃቀሙንም ማስተዋል ብቻ ነው። እግዚአብሔር ቢወድና ቢፈቅድ በቀጣይ መርሃ ግብራችን በመከራ ውስጥ ባለፍንበት ጊዜ ወይም በማንኛውም ጊዜና ቦታ የሚወረወረውን ፍላጻ እንዴት መመከትና መልሰን ማጥቃት የምንችልበትን መንፈሳዊ የጦርነት ስልት የጌታችንን አራያነት መነሻ አድርገን የምንማማር ይሆናል። የሳምንት ሰው ይበለን። ማጠቃለያ። በዛሬው መርሃ ግብራችን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ የሚለውን ጌታችን በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተናገረውን ቃል መነሻ አድርገን ተማምረናል። ነገር ግን እግዚአብሔር በመከራ ውስጥ እናልፍ ዘንድ ለምን ፈቀደ ስንል መከራ ደካማ ማንነታችንን ያጠነክራል። መከራ እውነትን ይገልጣታል። መከራ ወደ እግዚአብሔር የበለጠ ያቀርበናል። መከራ መብዛቱም እኛ ከዚህ ዓለም አለመሆናችንን ያረጋግጣል። ታዲያ እንዴት መከራን ተቋቁመን እናልፋለን ሲባል የመጀመሪያው የግንኙነት ኔትወርክህ እንዳይቋረጥ፣ ጸሎትህ እንዳይቋረጥ መጠንቀቅ ነው። ሳታቋርጡ ጸልዩ ተብሏል። ውሎህና የከበቡህንም መምረጥ በእጅጉ ያስፈልጋል። ብቻህንም ፈጽሞ አትዋጋ። ይልቁንስ ሊያግዙ የሚችሉትን አደራጅ። በመጨረሻም የእግዚአብሔርን ቃል ታጠቅ። በዚህም መከራን እንዴት ተቋቁመህ መውጣት የምትችልበትን መንፈሳዊ ጥበብ ትማራለህ። በመጨረሻም መከራ ውስጥ ላለን ሁሉ የሚያጽናና የሚያበረታ ጽናትና ብርታትን የሚሰጠው የጌታ የእግዚአብሔር መንፈስ ቅዱስ ኃይልና ብርታቱ ከእኛ ጋር ይሁን። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እናቀርብላችሁ። በጥያቄዎቹም ላይ ተወያዩባቸው። የመጀመሪያው ጥያቄ እንዳቅማችሁ መከራ ወይንም ፈተና አጋጥሟችሁ ያውቃል? እንዴትስ አለፋችሁት? ከዚህ መርሃ ግብር ምን ተማራችሁ? በእነዚህ ጥያቄዎች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው።
የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።